ኦኬ ሰላም ነው። እንኳን ደህና መጣ። ሙስሊም ነህ? እንኳን ደህና ቆይ። አልሐምዱሊላህ አዎ ሙስሊም ነኝ። ኦኬ ሙሐመድ ለዓለም ተልኳል ብለህ ታምናለህ ወንድማችን? በደንብ። ኦኬ ስለዚህ ለዓለም አረብኛ ለማይችሉ ሰዎች ተልኳል ብለህ ታምናለህ? ለሁሉም ዓለም ነው እንጂ ለሁሉም። ስለዚህ አረብኛ ለማይችሉም ተልኳል ብለህ ታምናለህ? አሜሪካ የሚሰግደው በእንግሊዝኛ እንዳልሆነ ደግሞ ታውቃለህ አንተ። ቆይ አንዴ ችግር የለውም ልንመጣ ነው፣ ወደሱ ልንመጣ አይደለ? ኦኬ ስለዚህ አረብኛ ለማይችሉ ሰዎች ተልኳል። እሺ ቁርአን የወረደው በምን ቋንቋ ነው? በአረብ። እሺ ቁርአን የወረደው በአረብኛ ቋንቋ ነው። ሙሐመድ ከአረብኛ ውጭ ሌላ የሚናገረው ቋንቋ ነበር ወይም ሰዎችን አረብኛ ለማይችሉ ሰዎች ሊያስተምርበት የሚችልበት ቋንቋ ይናገር ነበር? መጽሐፍ ላይ እኮ አረብኛን ቀላል አድርገን አውርደነዋል ይላል። አረብኛ ደግሞ ቀላል ነው። አማርኛም ቀላል ነው ይላል መጽሐፍ። ቀላል ነው። አማርኛም ቀላል ነው፣ እንግሊዝኛም ቀላል ነው ከተማርኩ። አሁን አማርኛ ቀላል ነው ሙሐመድ ይችላል። እንግሊዝኛ ቀላል ነው ሙሐመድ ይችላል። ቻይንኛ ቀላል ነው በጣም ይችላል ሙሐመድ። ጃፓንኛ ቀላል ነው ሙሐመድ ይችላል። እኔ ልንገርህ ቻይና ያለው ይችላል። ቻይና ያለው ሙስሊም አማርኛ ይችላል። አማርኛ ይችላል ሙሐመድ። ቆያ እንዴ አንዴ መልሴን ስማኛ። ቻይና ያለው ወንድሜ በአረብኛ ሲሰግድ ሲቀራ ነው እንጂ በቻይነኛ ሲቀራ ሲሰግድ አንግባባም። አረብኛ የሚሰግደው ግን አረብኛ የማይችል አሁን አረብኛ ተምረው ስለነሱ ሳይሆን አረብኛ የሚችሉ ሰዎች ሳይሆን የምናወራው አረብኛ ለማይችሉ ሰዎች ግዴታ በቃ ቁርአን አረብኛ ማለት ነው ግዴታ መቻል አለብህ። ለምሳሌ ስለዚህ እስላም ለመሆን ግዴታ አረብኛ መቻል አለብህ። አዎ ቁርአን ቢያንስ በቃልህ መቅራት አለብህ። እሺ ቴንኪው ጨርሻለሁ። በቃ እፎይ። አይ ሙስሊም ለመሆን ግዴታ አረብኛ ማወቅ አለባችሁ። ግዴታ ነው። ለምሳሌ ቁርአን ስንቀራው በአረብኛ ነው የምንቀራው። በቃ ስለዚህ አላህ በአማርኛ እንቀራው። አላህ ከአረብኛ ውጭ አይችልም። ሌሎች ሰዎች በቋንቋቸው ሃይማኖታቸውን እንዲያስተምሩ አይፈቅድም ማለት ነው። አሁን ለምሳሌ ነገርኩህ እኮ እኔ ቻይንኛ አልችልም። ለምሳሌ ከአንድ ሙስሊም ወንድሜ ግን በአረብኛ ከቻይናው ግን ገባባለሁ። አብረን ስንሰግድ አልሐምዱሊላህ ፋቲሃ ነው የምንቀራው። ሱጁድም ስንወርድ በአረብኛ ነው የምንናገረው። ቃላት አረብኛ ነው። የሚያግባባን ቋንቋ አረብኛ ነው። ታዲያ ስለዚህ የግዴታ አላህን ለማናገር አላህን ለማወቅ አረብኛ መሸምደድ ግዴታችን ነው ማለት ነው። ማወቅና መሸምደድ ይለያያል። መሸምደድ ሙሉን ነው እያልከኛለሁ። ለምሳሌ የምችለውን መቅራት ግን በአረብኛ ነው የምቀራው። አሁን አንተ ያልከው እስማኤል ኤልያስንም ዮናስንም የሚሉ በአረብኛ ነው ዱዓ ስታደርግ አዛን ስትሉ በምንድን ነው? ዱዓ ማለት ጸሎት ነው። ጸሎት ደግሞ በፈለግከው በምትችለው ቋንቋ ታደርጋለህ። በራስ ቋንቋ። ሶላት ላይ በምንድን ነው? በፈለጋችሁ ቋንቋ ነው ዱዓ ላይ ሶላት እንድትቆሙ በፈለጋችሁ ቋንቋ ነው። ሶላት ስንቆም የውስጣችን ነው የሚያየው እንጂ የተናገርነው እኮ አይደለም። ፈጣሪን የሚያየው የልባችን እና በፈለጋችሁ ቋንቋ ነው እኮ በፈለጋችሁ ቋንቋ ነው። ለምሳሌ እኔ ትግሬ ነኝ። ለምሳሌ ትግርኛ ነው ዱዓ የማደርገው። ኦኬ አምስቱ ሶላት ስቆም በትግርኛ ነው የምትለው? አምስት ሶላትማ በአረብኛ ነው ግዴታ። ቻይናው መልመድ አለበት፣ የመናዊ መልመድ አለበት፣ ኢትዮጵያዊም ይሄን የሶላት ህግጋት መልመድ አለበት ግዴታ። ከዛ በፊት የነበሩ ነቢያቶችስ ስለ መሐመድ ነው ያወራው። ከዛ በፊት የነበሩ ግዴታ በወረደላቸው ቋንቋ ብቻ ነበር የሚያደርጉት። የእነሱም የራሳቸው መጽሐፍ ነው የነበራቸው። 4 መጽሐፍ ነው ያለን። አሁን የመጨረሻው ቁርአን ኪታብ ነው የወረደው አይደለ? ለኢየሱስ የወረደ ሌላ ነው፣ ለሙሳም የወረደ ሌላ ነው። ኦኬ 4 መጽሐፍ ነው ያላችሁ። ነቢያት ነው የወረደ 4 መጽሐፍ ነው ያላችሁ? አዎ 4 መጽሐፍ ነው የወረደ። የመጨረሻኛ ቁርአን ነው። እስኪ ለምሳሌ ተውራትና ኢንጂል በምን ቋንቋ ነው የወረዱት? እስኪ ማስረጃ ስጠኝ። እስኪ አውጣና ከቁርአን ውጭ ያሉትን ሶስቱን የት ናቸው ያሉት? እስኪ አሳየኝ በምን ቋንቋ እንደወረዱ።
በምን ቋንቋ እንደወረዱ እኮ ብዙ እውቀት ላይ ሊኖር ይችላል፣ ግን ለኛ የደረሰን በአረበኛ ነው። አሁን ለምሳሌ እነሱ ወደ የመሐመድ ዘመን ስለሆንን እኛ የመሐመድ ነብይ ሰለላሁ ዐለይሂ ወሰለም ተከታይ ስለሆንን የወረደው ለኛ በአረበኛ ነው። ኦኬ፣ የቀደሙት ለጎሳቸው ነበር የተላኩት ወይንስ እንደ መሐመድ ለሌሎችም ህዝብ ነው የተላኩት? የቀደሙት ለሁሉም ነው የተላኩ። ለምሳሌ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ሲላክ እኮ የኢየሱስ ታሪክ አልነበረውም። ግን ኢትዮጵያ መጥተው ኢትዮጵያ ሲያስፋፉ ለነጃሺ ሲነግሩት የኢሳን ታሪክ የተገረመው እኮ ከእናንተ መጽሐፍ አንብበው ነው አይደለ? እውነት ነው። እሺ፣ ከዛ በኋላ ተገረመና እቺ መገለጥ ነች ብሎ ወሰዳታ። ከዛ በኋላ ኢትዮጵያ እስልምና የተስፋፋ እንኳ ከነጃሺ ንጉስ በኋላ ነው። ስለዚህ ስለ ኢየሱስ ምንም የሚያውቀው ነገር አልነበረም። ወደ ኢትዮጵያ የመጡት ስለ ኢየሱስ ነገሩት። ከዛ እቺማ ኢሳ ልበላት እንደዚህ ነው ብሎ ከዛ ወዲያ መገለጥ አድርጎ አመጣው። እኛ የምንለው እኮ ይሄንን ነው። መሐመድ በመጀመሪያ ምንም የማያውቀው ከሆነ መረጃ ይሰበስባል። መረጃ ከሰበሰበ በኋላ ግን መገለጥ መጣልኝ ብሎ ይተርከዋል። መረጃ እኮ ከጅብሪል አለይሂ ሰላም ወይ ደግሞ ከገብርኤል ነው የሚመጣለት እኮ። መረጃውን ግን አስቀድሞ ከሰዎች ይሰማል። ሱራ 9 አረ ከሰዎች አይደለም ከመላእክት ነው የሚሰማ። ከጅብሪል አለይሂ ሰላም ሱራ 9 ማን ነው መላእክት? መላእክማ ጅብሪል ማስረጃ ጅብሪል መላእክት ነው የሚል ከቁርአን ላይ አንድ ማስረጃ። ሱራ 9 ሱራ ተውባ 61 ላይ እንደዚህ ይላል። ሉክ ከነሱም እነዚያ ነብዩን የሚያሰቃዩ እርሱም ጆሮ ነው ወሬ ሰሚ ነው የሚሉ አለሉ በላቸው። መሐመድ ወሬ ሰሚ ነው፣ ጆሮ ጠቢ ነው። ጆሮ ጠቢ ሲባል ሰምተህ ታውቃለህ? አብዲ ጆሮ ጠቢ አውቃለሁ። ጆሮ ጠቢ ማለት ምን ማለት ነው? ማለት ነው ጠንቋይ ነበር፣ ጠንቋይ ነው። መሐመድን እንደዛ ነው፣ እርሱም ጆሮ ጠቢ ነው ይለዋል። እነሱ ሲሉት የነበሩት እኮ አይሁዳውያን ናቸው። ለማመን እሱን ያመጣላቸው ወህይ አናምንም ብለው አይደለ እንዴ ወሬ ጠቢ ነው ያሉት። ለምን እንደሆነ ታውቃለህ? ወሬ ይሰማል። ይኸውልህ ሱራ 16 103 ተፍሲሩን አንዴ ክፈትልኝ እስቲ። አልወይዲን ክፈተው። አስባበን ነዞሉን ሉክ ሙሐመድ ሰማይ ኮርጅና ከዛ መገለጥ መጣልኝ ይላል። ያ መገለጥ ኖ ቅድም እኮ ከሰዎች ነው የሰማኸው ሲሉት ኖ እነሱ ያወሩት በሌላ ቋንቋ ነው፣ እኔ ያወራሁት በአረብኛ ነው ይላል። አንተ አሁን ትግርኛ ትችላለህ። ሉክ እኔ በአማርኛ ያወራሁትን በትግርኛ ማውራት ትችላለህ? አትችልም። እኔ በአማርኛ ምነግርህን ለትግሬ እህት ወንድሞች ትግራይ ለሆኑ በዙሪያ ላሉ ለተጋሮች በትግርኛ መንገር ትችላለህ። እኔ በአማርኛ የነገርኩህና እችላለሁ። ሙሐመድ ሰማና ምን እንደሚያደርግ ታውቃለህ? ኮርጀሃል ከሰዎቹ ሲሉት ኖ እነሱ ያወሩት በሌላ ቋንቋ ነው፣ እኔ ነገርኳችሁ ግን በአረብኛ ነው ይላል። ስለዚህ በአረብኛ ስለሆነ እኔ አልኮረጅኩም ይላል። ይሄ ቋንቋ ጥያቄ ልጠይቅህ። ቆይ አንዴችን ክፍል እናንብባትና ትጠይቀኛለህ። ክርስቲያን ቀጥል። እሺ ያለ መረጃ ያወራው እንዳይመስል ነው። አስማመነዙሉ ነው። አስማመነዙሉ ሱራ 1603 የወረደበት ምክንያት ማለት ነው። ምን ይላል መሰላችሁ? we owned two Christians used from the people of አይን ታምር one called ያስር and the other ጃብር። ሁለት ክርስቲያን ሰዎች ነበሩ። አንደኛው ያስር ይባላል፣ ሁለተኛው ጃብር ይባላል። their trade was making sword but they also could read the scriptures in their language። ምንድነው? ሰይፍ የሚሰሩ ነበሩ። በትርፍ ጊዜያቸው ደግሞ መጽሐፍቶችን በገዛ ቋንቋቸው ያነቡ ነበር አሉ። እነዚህ ክርስቲያኖቹ ማለት ነው። the messenger of Allah used to pass by them and listen to their reading። ከዛ በኋላ ነብዩ ሁልጊዜ እነሱ ሲያነቡ ባጠገባቸው ያልፍና የሚያነቡትን ነገር ያዳምጥ ነበረ። as a result the idolaters used to say ከዛ በኋላ ስለሚያዳምጣቸው ጣዖታ ነበር he is being taught by them ሙሐመድን የሚያስተምሩት እነዚህ ክርስቲያኖች ናቸው ብለው ሙሐመድን ይናገሩት ነበር ይላል። ኦኬ ስለዚህ ሙሐመድ ክርስቲያኖቹ ሁለቱ ሲያወሩ ሉክ ሁለቱ ክርስቲያኖች መጽሐፍቶቻቸውን ሲያነቡ ነጋዴዎች ናቸው።
እየሄደ ያዳምጥ ነበር። ቅድም ወንድማችን አብዲ እንዳለው ኢትዮጵያ የመጡት ሰዎች ስለ ኢየሱስ ሲያወሩ ከነሱ ሰምቶ ነው ያወቀው። አስቀድሞ አያውቅም ነበር እንዳለው ሙሐመድ ከክርስቲያኖቹ ይሰማ ነበር፣ ያደምጥ ነበር። ከዛስ ሄዶ በአረብኛ ይነግራቸውና ኮርጃል ሲሉት ኖ እኔ በአረብኛ የነገርኳችሁ ይላቸዋል። ቁርአኑን ክፈተው ሱራ 16 103 103 ባልሳታት እነርሱም እርሱን ቁርአንን የሚያስተምረው ሰው ብቻ ነው ምን ሰው ብቻ ነው ይላሉ ማለታቸውን በእርግጥ እናውቃለን። የዚያ ወደ እርሱ የሚያስጠጉበት ሰው ቋንቋ አጀም ነው። ቅድም 41 44 ላይ እንዳሳየናችሁ ቋንቋው አጀም፣ ቁርአኑ ሰውየው አረባዊ እንዴት ይሆናል እንዳለው ማለት ነው። አጀም ማለት እነኛ ሰዎቹ ያወሩት ሁለቱ በሌላ ቋንቋ ነው፣ አረብኛ ቋንቋ ሳይሆን በሌላ ቋንቋ። አጀም ማለት ሌላ ቋንቋ ማለት ነው፣ ከአረብኛ ውጭ ሄዶ የሰማቸው አረብኛ ቋንቋ አይደለም እነኛ ያወሩት። ስለዚህ እንዴት ኮረጀ ትላላችሁ? ቅድም ምን ብሎናል ወንድማችን ናብዲ? እኔ ትግርኛ እችላለሁ አለ። አማርኛ የነገርኩህን በትግርኛ መንገር አልችልም እለዋለሁ፣ እችላለሁ አለ። ስለዚህ እኔ በአማርኛ የነገርኩትን በትግርኛ ከተናገረ ኮርጆ ነው የሚባለው። እኔ የተናገርኩትን ከተናገረ ኮርጃ ስለው ኖ አንተ በአማርኛ የተናገርከው ነው በትግርኛ ነው፣ ስለዚህ ኮረጅኩ አይባልም። ሃው በጊዜ የነበሩትን ሰዎች ተሸውዳለ። ይህ አይሸውደንም እኛን። ሃው አብዲ ከተናገረው አረብኛ ካልቻልክ ሙስሊም መሆን አትችልም፣ የግድ ሙስሊም ለመሆን አረብኛ መቻል አለብህ የሚለው ነገር ነው የሳበኝ። ያ ሌላኛው ታሪክ ምንድነው? እሱ ሜይ ቢ ኮመንትም እያየው ነው። ነጃሺ የሚባል ሙስሊም የለም። ያ አናቅም፣ ታሪክም የለውም። ከዚህ በፊትም ብያችኋለሁ፣ የለም። በቁርአን ውስጥም የለም፣ በአዲስ ላይ የሚያመጡትም ውድቅ ነው። ሲራ ላይ ይሄዳሉ። ከሲራው አንጻር መተው ዋሽተውታል። እሱንም በጊዜው የነበረውን ንጉስ ዋሽተውታል። ምንድን ነው የምታምኑ ሲላቸው ስለ ኢሳ እኛ የምናምነው አሉት የአላህ ልጅ ነው፣ የአላህ ቃል ነው፣ የአላህ ሩህ ነው ብለው ነው የነገሩት። ከለም አላህ ነው፣ ሩህ አላህ ነው ብለው ነው የነገሩት። ዋሽተው ነው የነገሩት። እንደዛ ከሆነ ችግር የለውም አላቸው። ተቂያ ስለሚቻል ማለት ነው። 3:28 ላይ ተፍሲር ኢብን ከሲር ተቂያ እስከ ቂያማ ቀን የተፈቀደ ነው ስለሚል ማለት ነው። ኤኒዌይስ ስለዚህ አብዲ ግልጽ ነው። ግልጽ አይደለም። እኔ አንድ ጥያቄ ልጠይቅህ ብዬ እኮ አቋረጥከኝ። ቀጥል። ቁርአን ተበርዞ ቢሆን ወይ ተኮርጆ ቢሆን ለምን አይስተካከልም? መጽሐፍ ቅዱስ ግን ታድሰዋል፣ ተቀይሯል፣ በሰው ነው የተጻፈ ተብሎ ማለት ነው። ሲጀመር እንዴት ነው ተኮረጀ ልትለው የምችለው አንተ? ሲጀመር ስንት ዘመን አልፈን የተቀየረ ነገር የለም። ወረደ፣ እየተጠቀምንበት ነው። ኦርቶዶክስ የምትጠቀመው ያለች ግን ብሉይ ኪዳን፣ ሐዲስ ኪዳን እየተባለ ነው የመጣው አይደለ? ለምን ተቀየረ? እሱ ግልጽ አድርግልኝ እስኪ። ማለት የአንዳንድ የእስልምናም ስናወራ የራሳችንም ጥልቅ ብለን መግባት አለብን። ታውቃለህ? ኦራይት ያ ስለሌላው ስናወራ እንዲህ ስንል እነኚህ አብዛኞቹ ጣቶች ወደኛ ናቸው። ተበርዟል ብሉይ ኪዳን አዲስ ኪዳን ትላላችሁ። ሰው እናንተ ጋር በሰው ነው የተጻፈው ትላላችሁ። እኛ አዎ በሰው ነው የጻፉት፣ ሰዎች ናቸው የጻፉት። ምክንያቱም ወንጀላችንንም ውድቀታችንንም መነሻችንንም የያዘ መጽሐፍ ነው። መጽሐፉ ከውድቀታችን ጀምሮ ታሪካችንን አካቶ መነሻችንንም ጭምር ተስፋችንንም የያዘ መጽሐፍ ስለሆነ ሰዎች ነው እንጂ የጻፉልን፣ አጋንንት አይደለም የጻፈልን። አብዲ የእኛም መጽሐፍ ቅዱስ የጻፈልን ሰዎች ናቸው። እነኛ ሰዎች ግን ምን አይነት ሰዎች? በእግዚአብሔር መንፈስ የተመሩ ናቸው። በአጋንንት መንፈስ የተመሩ አይደለም። አጋንንት ፕሮሰስ ያደረጋቸው አይደሉም። የእኛን መጽሐፍ የጻፉት አዎ ሰዎች ናቸው። አጋንንት አልጻፈው። አዎ በሰዎች ተጽፏል። ቁርአን ማን እንደጻፈው ይታወቃል? አይታወቅም። ስለዚህ አጋንንት ሊሆን የሚችልበት ፕሮባቢሊቲ ሃይ ነው።
ተበርዟል ላልከው ቁርአን አልተበረዘም ላልከው ዑስማን አቃጥሎታል። መበረዝ ሳይሆን ዘሆል ቁርአንን ሰብስቦ ዑስማን አቃጥሎታል። በነብይህ ጊዜ የነበረው ቁርአን ተቃጥሏል። ላይክ ብሬስት ፊዲንግ the verse of stoning ጠፍተዋል። ቁርአን ውስጥ የሉም። አይጠፋም ላልከው ሴት የማጥባት ህግ በፊት 10 ጊዜ ነበር የምታጠባው አንድ ሴት። አንድ ወንድ ከፈለጋት ሊያገባት እንዳታገባት ሐራም ለማድረግ ጋብቻን 10 ጊዜ ማጥባት ነበር። ወደ 5 ተመለሰ። ነብዩ ሞቶ ጉድ ሲሉ በግ መታ በልታዋለች። በግ በልታዋለች። ቁርአን ውስጥ የለም። አሁን ዘወጀል ሙታ 4:24 ገንዘብ ከፍለህ ወሲብ ማድረግ ሳይ ሙስሊም 14:06 በገንዘብ ወሲብ በፎጣ ወሲብ ማድረግ ነብይ ፈቅዶ ነበር። ሱናናና ማስረጃ የት አለ? ክፈትለት። ገንዘብ ከፍለ ወይንም ፎጣ እየሰጠ ለጊዜያዊ ጋብቻ መፈጸም መሆን አለበት። ግን ቆይ አዳም ማስረጃ ጠይቀኝ፣ እየጠቀስኩ ነው። ክርስቲያን ክፈትለት። ዘወጀል ሙታን 4:24 ወይንም ደግሞ ሳይ ሙስሊም 14:06 ኤኒዌይስ ይሄን ፈቅዶት ነበረ። ቁርአን ውስጥም ተጠቅሶ ነበር። በምን ተሻረ? አላሁ አለም። ተሻረ የሚል የለም ቁርአን ውስጥ። ስለዚህ ቁርአን ሲበረዝ ነበረ። ቁርአን ጻፊዎች አይታወቁም። ቡሃሪ 47:37 የቁርአን ጻፊ ራሱ ክርስቲያን ሆኗል። የቁርአን ጻፊ ይህንን ጽፎ የሰጠ ክርስቲያን ሆኗል። ይህንን ጽፎ የሰጠ አንተ የምትመራበትን ክርስቲያን ሆኗል። ኦኬ ሌላስ? መጽሐፍ ቅዱስ ሲበረዝ ሲከለስ አለ። ነብይ አላለም። ለአንተ ትልቁ ስኮላርህ ነብይህ ነው። ሱናን አቢ ዳውድ 44:49 ነብይህ ያምንበታል አልተበረዘም ነው ያለው። አሊ ኢምራን 49-50 አሊ ኢምራን ሱረት አሊ ኢምራን 65-68 ስሩበት ነው ያለው። በቀራ 111-113 በቀራ 91 በቀራ 97 በቀራ 101 አልተበረዘም ነው ያለው። እዚሁ ላይ ልምጣ አለ ሱረቱ በቀራ አያ 79 ተፍሲር ኢብን ከሲር ኢብን አባስን ኮት አድርጎ ቡሃሪ ላይ እንደተዘገበ ብሎ መጽሐፉ ሊበረዝ ሊደለዝ ሊከለስ የማይችል ነው ብሎ አስቀምጦታል። መኢዳ ሱረቱል መኢዳ የኢንጂል ባለቤቶች በኢንጂል ይፍረዱ አያ 47 ላይ የተውራት ባለቤቶችስ ሱረቱል መኢዳ ወይንም 5ኛው ሱራ 46ኛው ላይ የተውራት ባለቤቶች በተውራት ይፍረዱ በተውራት ይፍረዱ። ብሉና አዲስ ያልከው ይሄንን ነው። ተውራትና ብሉ ሐዲስ ማለት ነው። ተውራት የሙሴ መጽሐፍ የምትለው ይስሩበት። ልጨምርልህ ሱራ 5:65-66 ስሩበት በተበረዘ መጽሐፍ ነው ስሩበት ያለው። ልጨምርልህ ሱራ 7 ሱራ አልአንፈል አንፈል ሳይሆን ሱራ 7ኛው ሱራ ምን ነበር? ሱራ አራፍ ሱረቱ አልአራፍ 157-58 ነብይ በእነሱ ዘንድ ተጽፎ የሚገኝ በእነሱ ዘንድ ተጽፎ እነሱ ዘንድ ሲል ምንድን ነው? እነሱ ጋር ኦልሬዲ ያለ ማለት ነው። ሱራ 3 እንደሚለው ማለት ነው። ክፈተው አንድ ነው። ቀጥል ና ክርስቲያን ክፈትልኝ 5:47 ስለዚህ አላህና ሙሐመድ አያውቁም፣ አልተበረዘም፣ ትክክል እንዳሉ አንተ ግን ተበርዟል እያልክ ነው ማለት ነው። የኢንጂል ባለቤቶች ዶክ 5:47 የኢንጂል ባለቤቶች በውስጧ አላህ ባወረደው ህግ ይፍረዱ። ኢንጂል ተበርዟል አልከን። አላህ ሙሐመድ መጣና ደግሞ ምን አለን? የኢንጂል ባለቤቶች በኢንጂል ይፍረዱ ይላል። በተበረዘ መጽሐፍ ነው ፍረዱ ያለው። አብዲ ወይ የኢንጂል ባለቤት ዳምበው እሺ፣ ቀጥል። የኢንጂልን ባለቤቶች በውስጡ አላህ ባወረደው ህግ ይፍረዱ። አላህም ባወረደው የማይፈርዱ ሰው እነዚያን አማፀኞች እነርሱ ናቸው። እና በኢንጂል የወረደው በሙሳ ጊዜ ከሆነ በአላህ ህጋጋቶች መፍረድ አለባቸው። የማይፈርዱ ከሆነ ግን የጀሃነም ቅጣት ናቸው።
ማን ያለ? ይሄው አመፀኞች ናቸው ማለት እኮ አንተ አመፀኛ ከሆንክ ወንጀለኛ ነህ አይደል? ወይ በቃ ያንተ ተጠፍሰሃል። አዳም ኢንጂል በመጀመሪያ ደረጃ ኢንጂል በሙሳ ጊዜ አይደለም የወረደው። እንዳስተምሮት መሰረት ለሙሳ አላህ ጽፎ የሰጠው በዛ በሁለት እጆቹ 38:75 ላይ አላህ ሁለት እጆች አሉት። በዛ በሁለት እጆቹ ጽፎ የሰጠው ተውራትን ነው እንጂ ኢንጂልን አይደለም። እሱን ታርም። በእርግጥ ተውራትንም ጽፎ ሰጠው የሚል ቁርአን ላይ ሽታውም የለም። ሐዲስ ላይ ስትሄድ ነው እሱ የምታገኘው። ይሁንና እዚህ ጋር ስለዚህ ኢንጂል ተሰጠው ተብሎ ተውራትና ኢንጂልን ጥበብና ምናምን አስተማረው ቢለው እንትንን ስለሆነ ማለት ነው ኢሳን ስለሆነ ኢሳ ጊዜ ኢንጂል አለ። በሙሐመድ ጊዜ ደግሞ ምን ይላል መሰለ? ሙሐመድ የኢንጂል ባለቤቶች በውስጧ አላህ ባወረደው ህግ ይፍረዱ ይላል። ፈርደው ነበር ሳይሆን የሚለው ይፍረዱ። ምንድነው ይሄ? ፊውቸር ቴንስ ነው አይደለ ወንድማችን? ፓስት ቴንስ ነው ወይንስ ፊውቸር ቴንስ ነው? ወደፊትም አላህ አንድ ነው ብለው ይፍረዱ። ወደፊት ነው። አዎ አላህ አንድ ነው። ቆይ ሲጀመር ሁለት ልጆች አለው የሚለው የት ጋር ነው ያሳየኝ? እሺ የሚኖረው ነው። ምን አገባኝ? ሲፈልግ መሃንም ይሁን እኔ ስለሱ አይደለም ጥያቄ። እዚህ ጋር ስለምን ልጅ ነው የምታወራው? አላህ ሚስት መች አገኛና ነው ልጅ የሚኖረው? ሚስት አጥቶ ልጅ የለኝም ብሎ የለ እንደ ሱራ 601 ላይ አጋንንቶች ደግሞ ልጅ የለውም ብለዋል። ለምን ሲባሉ ሚስት ስለሌለው ብለዋል። ጥያቄያችን አለም እሱ ሎክ የኢንጂልን ባለቤቶች በውስጧ አላህ ባወረደው ህግ ይፍረዱ። አንተ ኢንጂል ተበርዟል ትላለህ። አላህ ደግሞ ኖ ይፍረዱበት ይስሩበት ይላል። አንተ ነህ ትክክል፣ አላህ ነው ትክክል። እንዴ ኢንጂል አልተበረዘም። መጽሐፍ ቅዱስ በሰው የተጻፈ ግን ተበርዟል ነው ያልኩት እንጂ ኢንጂልን አላልኩም። መጽሐፍ ቅዱስ ማለት ምንድን ነው? ኢንጂል ማለት ምን ማለት ነው? ኢንጂል መልአክ ነው። ኢንጂል አላልኩም። ኢንጂል በመላእክቶች ይፍረዱ እያለው እንዴ? ኢንጂል ማለት ወንጌል ማለት ነው። ከወንጌል ውስጥ ደግሞ ሲረቱ ረሱልላህ ዘ ላይፍ ኦፍ ፕሮፌት ሙሐመድ ፔጅ 104 ላይ የወንጌል ጸሐፊ ዮሐንስ ለምሳሌ ወንጌልን ጽፏል ይላል። የአንተ ነብይ ታላቁ ሲራ ጸሐፊ ወንጌልን የጻፈው ማነው ይለናል? ዮሐንስ ነው ይለናል። አቡ ዳውድ 44-49 አንዴ ክፈተውና እንጠቅልለው። ከፖይንታችን አውጥቶናል መሰለኝ። ማርሳሳት 44-49 ሎክ መጨረሻ አካባቢ ያለችውን ታነበዋለህ ነው? እንዴት ነው? ኦኬ አንበው። ለአንብብለት። ቆይ ምናልባት መማር ስለሆነ እየፈለገ ያለው ጥሩ ነው ወንድማችን። እሺ ኦኬ አንዴ በደንብ አዳምጥ። እሺ ምን ይላል መሰለ? ናሬትድ አብደላ ኢብን ዑመር እንደተረከው ይላል a group of Jews come and invited the messenger of Allah to ቁፍ የአይሁዳውያን ሰዎች መጡና የአላህ መልእክተኛን ጋበዙት ይላል ወይም ጠሩት። so he visited them in their school ከዛ በኋላ ወደ ትምህርት ቤታቸው ሄዶ እሱም ታደመ። they said እነሱም እንደዚህ አሉ አቡል ቃሲም one of our men has committed fornication with a woman so pronounce judgment upon them ከዛ ሙሐመድ ሆይ ብለው ይጠሩትና ከኛ አንድ ሰው ዝሙት የሰራች ሴት አለች፣ ስለዚህ በእሷ ላይ ፍርድ ፍረድ አሉት። they placed a cushion for the messenger of Allah ከዛ በኋላ ለሙሐመድ ወንበር አመጡና አስቀመጡለት። who sat on it and said ከዛ እሱ ላይ ተቀመጠበትና ምን አለ? bring the Torah ተውራትን አምጡልኝ ብሎ ይጠይቃቸዋል። ሙሐመድ ራሱ ምን ሊያደርግበት? ሊፈርድበት ማለት ነው። it was then brought ከዛ በኋላ አመጡለት። ተውራትን ሲጠይቃቸው አመጡለት፣ የተጻፈ ተውራት ማለት ነው። he then withdrew the cushion from the beneath him and placed the Torah on it saying ከዛ በኋላ ከሚቀመጥበት ወንበር ላይ ተነሳና ተውራትን እዛ ወንበሩ ላይ ያስቀመጠ። ምን አለ ከዛ በኋላ I believed in you and in him who revealed thee ይሄንን በዚህ መጽሐፍ አምናለሁ፣ ይሄንን መጽሐፍ ባወረደው አላህ አምናለሁ ብሎ ተናገረ።
አለቀ። ስለዚህ በመሐመድ ራሱ ጊዜ ምንድን ነበር? ተውራት ነበር። በመሐመድ ጊዜ አለ። ስለዚህ ተበረዘ ሲሏችሁ በመሐመድ ጊዜ ራሱ ተውራት አለ። ይመጡና ተውራት ስለተበረዘ እኮ ነው መሐመድ የመጣው ቁርአን መሐመድ ያምንበታል። ተበርዟልም አላለም። ፔሬ አንተ መጥተህ ተበርዟል ብትል አላህና መሐመድ የማያውቁትን አንተ የተሻለ ታውቃለህ ማለት ነው። እናመሰግናለን። ብዙ ነገር የምታውቁት አለ ከአላህና መሐመድ። እፎይ ትቀጥላለህ። ቃሲም ቆይ አብዲ ጥያቄ አሁን ተመልሷል ይመስለኛል። ያነሳው አርጉመንት እኛ ጋር እስልምና የሚጥልብህ ነው። አብዲ ቆይ አብዲ የታችኛው ሳይሆን ከላይ አብዲ ትግራይ አብዲ ማሌ አዴ መቀሌ እኮ እሱማ በወረደው አላህ በተውራትም በኢንጂልም በዝቡርም በቁርአንም እንቀበላለን እኮ ነው እያለ ያለው። አትቀበልም? እኔ መቼ ወጣኝ? እሱንማ እንደምትቀበል እኮ ሱራ 4 136 ላይ ተደንግጎብሃል። እኔ የጠየቅኩህ የምትቀበለው ግን ሰዎቹ ፍረዱበት ሲል መሐመድም እንዲፈርዱበት ሲያዝ እሱም ሲፈርድበት የነበረው መጽሐፉ ተበርዟል አልተበረዘም? ተውራት አልተበረዘም። እናመሰግናለን። እኛም እያልን ያለ ነው እሱን ነው። ተውራት ማእጅ ነው ያለው አብዲ ተውራት ማእጅ ነው ያለው። አልተበረዘም። እናመሰግናለን። ማንጂ ነው ያለው። እሺ የት ነው ያለው? ዘቡሬ ነው ያለው። መዝሙረ ለዳዊት ማለት ነው። ዘቡር ማለት ለዳዊት የተሰጠ መጽሐፍ። ኦኬ ተውራት የት ነው ያሉት? ኢንጂል ወንጌል የት ነው ያለው? እሺ አብዲ ይቀጥል። አብዲ ነው እንትና ቃሲም አሊ አሁን ማይክን አንሳ። እንኳን ደህና መጣህ። በነገራችን ላይ ማለት ነው እንኳን ደህና መጣህ። እንኳን ሰላም ቆያችሁ። ሙስሊም ነህ? በነገራችን ላይ ስንኖር ማለት ነው በዚህ ምድር ላይ ቆይ ነገሩ ምን አመጣው? ሙስሊም ነህ? በነገራችን ላይ እኔ ሃይማኖት ምናምንነት ሳይሆን ማለት ነው የእውቀት ነው። እውቀት ማለት ጥሩ ነገር ነው። ሙስሊም ነህ ወይ? ሙስሊም ያው ስሜ ሊሆን ይችላል። አይ ስም ሙስሊም አይደለም አንተ? ስሜ ሊሆን ይችላል እኮ ነገር እኮ ግን በነገራችን ላይ ማለት ነው በነገራችን ላይ አትከትላ እምነትን ለይና ነገር ማለት ለምሳሌ አሁን ለራሴ ጥያቄ የሆነብኝ ነገር አለ። እምነትን አጥራ። ሙስሊም ነህ አይደለም? ሙስሊም ነህ አይደለም? ሙስሊም ነህ አይደለም? ሙስሊም ነህ? ቃሲም አይደለም ሙስሊም? አዎ ነኝ። ግን ጥያቄ የሆነብኝ ነገር አለ። ጥያቄ የሆነብኝ ነገር ደግሞ አለ። ዙሪያ ጥምጥም የተቀበለ እኮ ወይ ነኝ ወይ አይደለም ማለት ትችል ነበር እኮ ካዳ። ኦኬ ቶፒኩን ሰምተኸው ነበረ? እሺ ነኝ ልበለሽ። መልካም ተወንክ። በእስልምና 124,000 ነቢያቶች ተልከዋል ብላችሁ ታምናላችሁ? እና ለእያንዳንዳቸውም ደግሞ በጎሳቸውና በቋንቋቸው ነው የተላከው ነቢይ ይላል ቁርአናችሁ። ለኢትዮጵያ የተላከ ነቢይ ማን ነው? ለኢትዮጵያ የሚባል ሳይሆን እኔ እንደዚህ አይነት ነገር ሲጀመርም አላቅም። ስለ ቁርአንም አላቅም፣ ስለ መጽሐፍ ቅዱስም አላቅም። ከምሬ ነው። ግልጽ የሆነ ነገር አይምሮዬ ግን የሚመራኝ ነገር አለ ደግሞ ለራሴ ደግሞ።
ኦኬ ስለምከታተል ማለት ነው። ምንድን ነው እያልከን ያለው? ግራ አጋባን እኮ ወገናችን፣ ወገኔ፣ ዘመዴ እንዴት እንርዳህ ያለ። እሺ አሪፍ ነው። ግን እሱ ነው ያለ። ግን ኢትዮጵያ ውስጥ ስኖር የለም ጥላቻ የሚባል ነገር አለ። የሰው ልጅ ሲፈጠር ማለት ከአንድ ሁላችንም የምንባለው ምንድን ነው ሙስሊም ክርስቲያንም የሆነ ጴንጤ ምን ከፈለክ የሆነ ስትባል ከአዳምና ከሔዋን የተፈጠርከው ትባላለህ። ከዛም በኋላ የሆነ ነገር ትባላለህ። የሆነ ግራ ይገባሃል እኮ። እሺ ምንድን ነኝ ምናምን ብለህ ራስን ስጠይቅ ደግሞ እንደዚህ ነው። አንዳንድ እናንተ ግራ የሚያጋባም ሰው አለ። እንደዚህ ነው። አንዳንዱ ነው ስጠይቀው እንደዚህ ነው። ይሄ ለምን ይፈጠራል? የተፈጠርነው ከአዳምና ከሔዋን ነው። ለምን ጥላቻ አይምሮአችን ውስጥ ገባ? ጥላቻ ለምን ይገባል አይምሮአችን ውስጥ? በነገራችን ላይ እኔ በጣም የሚያናደኝ ነገር ቢኖር ጥላቻ አይምሮአችን ላይ አለ። በቃ ሁላችንም ላይ ቤተሰብ ይሰጠን ተስቶ ለምሳሌ ቁጭ ብለን እንደዚህ ብንወያይ ውይይት ደስ ይለኛል። ብንወያይ የፈጠነ በቃ ጥሩ አይምሮ አለን ብዬ ነው የማስበው። መወያየት በጣም ደስ የሚል ነገር ነው። ከመወያየት ግን የኔ ይበልጣል የሚባለው ነገር አይምሮአችን ውስጥ ካለ መቼ መወያየት አይኖርም ብዬ ነው ተስፋ ያለኝ። በለዚህም እፎይ ማለት የሆነ ባላለ ጥላቻም የሆነ የምትናገረውም ቃላት አለ በነገራችን ላይ ማለት ነው። ግን እሱ ያንተ የመሰለን ነገር ነው። ሰውም የተረዳ የመሰለን ነገር ነው የተረዳው። ወይ አራይ ክርስቲያን ቀጥል ሎክ ክፈትልኝ። ክርስቲያን ቃሲም የጠየቀንን እንመልስለትና ባክ እናደርጋለን። ክፈትልኝ ክርስቲያን። ኦኬ ምን ልክፈት? እፎይ ማቲው 5:40 አካባቢ አንዴ ክፈትልኝ። ኦኬ ብዙም አልቆይም፣ እያመመኝ ነው። አይደል ነው ጨርሰናል። ሰዓትም እየሄደ ስለሆነ ይበቃል። ኦራይት እሺ፣ ማንም ሰው እሺ፣ ከፍ አድርገው እስኪ ባልንጀራ አታሮ እሺ፣ ከፍ አድርገው የሚጠሏችሁን መልካም አድርጉላችሁ ከሚለው 46 ጀምራለሁ። እሺ፣ የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ይህንን ያደርጉ የለምን? ሎክ መውደድ ያለብን ቃሲም እንደ ክርስቲያኖች እኛ የሚወዱንን ብቻ አይደለም፣ የሚወዷችሁንስ ብትወዱ ምን ብልጫ አላችሁ? ቀራጮችስ ይህንን ያደርጉ የለምን ይላል። እንደ መጽሐፍ ቅዱስ አስተምሮ መሰረት የሚወዱንን ብቻ አይደለም መውደድ የምንችለው ማለት ነው። የሚወዱንን ብቻ ሳይሆን የሚጠሉንም መጥላት መውደድ እንዳለብን መጽሐፍ ቅዱስ በግልጽ ይናገራል። የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንኑ ያደርጉ የለምን? ወንድሞችንም ብቻ እንጂ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብ ያንን ያደርጉ የለምን? እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ። የሰማዩ አባታችን ፍጹም ነው፣ ለሚወዱትም ለሚከተሉትም ለማይከተሉትም፣ ለካዱትም ላመኑትም ፀሐይን ያወጣል፣ ዝናብን ይሰጣል፣ እስትንፋሳቸውን አልቋረጠም፣ ያስቀጥላል። እግዚአብሔር ምን ይላል? እንደዛ አድርጉ። የሚረግሟችሁ ምን በሉ? እኔ ግን እላችኋለሁ በሰማይ ላለ አባታችሁ ልጆች የተሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ። ሉክ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፎችና በበጎች ላይ ፀሐይን ያወጣልና በጻድቅና በኃጢአተኞችም ላይ ዝናቡን ያዘንባልና። ስለዚህ መልካምን አድርጉ እያለን ነው። ሮሜ ምዕራፍ 12 ቁጥር 14 ክፈትልኝ። አስራ አራት እንዲህ ይላል፣ የሚያሳድዷችሁ መርቁ። ሎክ የሚያሳድዷችሁ ምን በሉ? መርቁ። መርቁ እንጂ አትራገሙ። ሁላችሁ ዳይ ሚዩት። የሚያሳድዷችሁ ምን በሉ? መርቁ። መርቁ እንጂ አትራገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱ ጋርም አልቅሱ። ይሄ እምነት ጉዳይ አይደለም፣ የግለሰቦች ጉዳይ አይደለም። የሚደሰቱ የሚያዝኑ፣ የሚከፉ የሚደሰቱ፣ እንደዚህ ነጋጠባ የሚገጥመን ነው። ይሄ ሶሻል እንትን ነው። ሶሻል ላይፋችንም እንደዛ የሚጋብዝ ነው። እንደዛ የሚጋብዘን ከሆነ ከነኚህ ጋር ማህበራዊ ኑሮ መኖር፣ ከነሱ ጋር አብረን ህብረት ማድረግ፣ እንደውም ለተበደሉ፣ ላዘኑ፣ ለተከፉት መድረስ እንዳለብን መጽሐፍ ይነግረናል።
ነገር ግን በእስልምናው ይሄ ይቻላል ወይ? አይቻልም። ሱራ 3 ሱራ 5 51 ላይ ክፈትልኝ። እናንተ ያመናችሁ ወይ ነጠላቸው ከማ ካላመኑት እናንተ ያመናችሁ ወይ አይሁዶችንና ክርስቲያኖችን ረዳት አድርጋችሁ አትያዙ። ረዳት አድርገህ ጓደኛ አድርገህ መያዝ አትችልም። ከፊላቸው ለከፊላቸው ረዳት ናቸውና ከናንተም ውስጥ ረዳታቸው የሚያደርጋቸው ሰው እርሱ ከነርሱ ነው። አላህ አመፀኞችን ህዝቦች አይወድም። 3:28 ክፈትልኝ። ስለዚህ በእስልምናው ረዳት ጓደኛ ከክርስቲያን ጋር ሙስሊም መሆን አይችልም ብሎ የሚያዘው ማን ነው? ቁርአኑ ነው። 3:28 98 ቁጥር 6 ላይ ክርስቲያኖችና አይሁዶች ከፍጥረት ሁሉ መጥፎ የተረገሙ ናቸው ይለናል። በየቀኑ ይህንን ባልከው ቁጥር እኛ እየተሰማን ይመጣል ማለት ነው። ምእምናን አለ ካዲዎችን ከምእምናን ሌላ ረዳት አድርገው አያዙ። ይህንንም የሚሰራ ሰው ከአላህ ሃይማኖት በምንም ውስጥ አይደለም፣ ከነሱ መጠበቅን መጠበቅ እንጂ። አላህም ነፍሱን በቁሙን ያስጠነቅቃችኋል፣ መመለሻ ወደ አላህ ብቻ። በቃ ተፍሲሩን ክፈትልኝ። የዚህን ተፍሲር ኢብን ከሲርን ወይም ኢብን አባስን ክፈተው። ሉክ ስለዚህ ጓደኛ እንዳትሆኑ ረዳት እንዳትይዟቸው፣ ክርስቲያኖች ከፍጥረት ሁሉ መጥፎ ናቸው ሲል ከምን አይነት ፍጥረት? ሴጣን ፍጡር ነው። ከፍጡር ሁሉ መጥፎ ናቸው ይለናል ቁርአን። ስለዚህ ጓደኛም እንዳትሆኑ ብሎ የከለከለው ቁርአኑ ነው። የእኛስ መጽሐፍ ከሚያዝኑ ጋር ዘኑ፣ ከሚደሰቱ ጋር ተደሰቱ፣ የሚረግሟችሁ መርቁ። የሚረግሟችሁ መርቁ እንጂ አትራገሙ፣ መርቁ እንጂ አትራገሙ። ሱራ 9:29 ላይ አይሁድ ዘይር ያላህ ልጅ ነች አለች፣ ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። ከዚህ በፊት ያሉትን ሰዎች ቃል ያመሳስላሉ። እንዴ ከእውነት ይመለሳሉ? አላህ ያጥፋቸው። በየቀኑ ይህንን ትልና ትረግመናለህ። አላህ ያጥፋቸው እያልክ ይህንን እያልክ ትረግመናለህ ማለት ነው። ኦኬ ሉክ ተቂያ ኢዝ አላውድ አንቲል ዘ ዴይ ኦፍ ሪሰሬክሽን ምናምን የሚለው ፓርት አለ። እሱን ክፈትልን። ተቂያ እስከ ቂያማ ቀን የተከፈተ ነው የሚለው የሚለውን ሉክ ሙስሊም ክርስቲያንን በፍጹም ጓደኛ ማድረግ አይችልም፣ ረዳት ማድረግ አይችልም። ሳይ ሙስሊም 761 ላይ እንደሚናገረው መንገድ ላይ እንኳን ካገኘ ገፍትረ ገደል ውስጥ ክተተው ወይም ወደ ጠባብ ቦታ ገፍትረ ጣለው ነው የሚለው ማለት ነው። ክርስቲያን ቀጥል። ኦኬ ያ መጀመሪያ ራሱ ሲጀምር ምን ይላል? ተፍሲር ኢብን ከሲር አንዴ ላንብብላችሁ። the prohibition of supporting the disbeliever በእስልምና የማያምኑ ሰዎችን መርዳትን ይከለክላል ብሎ ይጀምራል። the prohibition of supporting disbeliever Allah prohibited his believing servants from becoming supporter of the disbeliever ክርስቲያን አላህ ቆይ አንዴ ሚውት አድርገው ትቀጥላለህ። አንዴ እስካሁን ዝም ብለህ ነበር። አላህ ምን ከልክሏል አለ? አማኞች የከሃዲዎች ረዳቶች እንዲሆኑ ከልክሏል። ስለዚህ በእስልምና አማኞች ሙስሊሞች ማለት ነው የማያምኑ ሰዎችን መርዳት አይፈቀድላቸውም። ይልቁንም ነፍሳቸውን የሚፈሩ ከሆነ ይላል the taqiyya is allowed until the day of resurrection እስከ ቂያማ ቀን ድረስ ከማያምኑ ሰዎችን የሚፈሯቸው ከሆነ ማለትም እነሱ በቁጥራቸው ዝቅ የሚሉ ከሆነ ምን ይላል? ላንብብላችሁ። unless indeed you fear a danger from them ይጎዱናል ብላችሁ የምታስቡ ከሆነ ግን አለ ማስመሰል ትችላላችሁ። meaning except those believer who in some area or times fear for their safety from the disbeliever ሙስሊሞች ከማያምኑ ሰዎችን ሊፈሯቸው ይችላል። ለምን? በቁጥር የሚያንሱ ከሆነ in this case such believer are allowed to show friendship to the disbeliever outwardly ነገር ግን ሙስሊሞች በዚህ ሰዓት ምን ማድረግ አለባቸው? እንደሚወዷቸው አድርገው ከሃዲዎችን ማስመሰል ይችላሉ። but never inwardly ነገር ግን ከልባቸው ሊወዷቸው አይገባም። for instance አልቡኻሪ ዲከርዛት አቡ አልአራዳ ሰይድ በአልቡኻሪ ሐዲስ ተዘግቦ እንደሚገኘው ምን ይላል? አቡ አልአራዳ የተባለው we smile in the face of some people although our heart curses them አንዳንድ ከሃዲዎች ፊት እናስመስል ነበር እንደምንወዳቸው አድርገን ነገር ግን በልባችን እንረግማቸው ነበር አለ። አልቡኻሪ ሰይድ ዛት አልሐሰን ሰይድ አልቡኻሪ እንደተናገረው አልሐሰን እንደዚህ ብሏል። the taqiyya is allowed until the day of resurrection ተቂያ እስከ ቂያማ ቀን ድረስ
ምን ይላል? ተፈቅዷል። ያ ማለት ክርስቲያኖችን እንወዳቸዋለን እያሉ እያስመሰሉ ነገር ግን በውስጣቸው እንዲራገሙ አላህ እስከ ቂያማ ቀን ድረስ ፈቅዶላቸዋል። ይህ እስልምና ነው። ስለዚህ በእስልምና በክርስትና መካከል ያለው ግልጽ ልዩነት ነው ማለት ነው። አይ እንዳነበበልኝ እንደተረዳሁት ላውራ። ቀጥል። ለምሳሌ አንድ መጽሐፍ ስታነብ የለም ማለት ነው ራስን ነው የምታገኘው ወይስ መጽሐፍ እንዳለው ነው የምትሄደው? የሆነ መጽሐፍ ራስን ስታነብ ባወቅ ቁጥር ማለት ነው የሆነ ራስን ነው እንጂ የምታገኘው እኮ። ለምሳሌ አንተ አሁን እዚህ ሚዲያ ላይ ልዋሽ ብትል እንኳን ይከብዳል እኮ ማለት ብትዋሽ እንኳን የሆነ የሚጨንቅ ነገር አለ። የሰው ነፍስ ነው የሰው ልጅ። ግን የሆነ ነገር በተናገርክ ባነበብክ ቁጥር ራስን ነው የምታገኘው የሰው ልጅ። ግልጽ የሆነ ነገር ነው። እኔ ባልልም ማንም ባይልም መጽሐፍም ቢልም ባይልም ግልጽ የሆነ ነገር ነው። ግን አንድ ሰው ባነበበው ቁጥር የለም ማለት ነው ራሱን እንደሚያገኝ እርግጠኛ ነኝ። የምታነበው መጽሐፍ የለም ስታነብ የለም ራስን ነው የምታገኘው። ራስን ወደ ራስን ነው የምትገባው። ወደ ራስህ ካልገባ ደግሞ ወደ ውጭ የምትተፋው ከሆነ ደግሞ ማለት ነው መቼም ከራስህ ጋር አትሆንም። መቼም ቢሆን ማንም የሰው ልጅ እኔ በራሴ አንጻር በራሴ አንግል ማለት ነው ልረዳው ማለት ከእኔ እንጃ ግራ ይገባኛል። ማለት እኔ አሁን ስለ መጽሐፍ ቅዱስ ስለ ቁርአን ስለ ባይብል ስለፈለኩ እኔ አላውቅም በህይወቴ። ግን ህይወትን ዝም ብዬ ሳያት ግን ሁሉም የተሰማውን ስሜት ሁሉም አሁን አንተ ያስረዳኝ ራሱ ማለት ነው ምን እንደተረዳው ነገር የሆነን ጥለህ የሆነን አካል ማንሳት እኮ ነው። የሆነ አካል ጥለህ የሆነ አካል ማንሳት እኮ ነው። ይሄ ነገር ደግሞ ሊሆን አይችልም። አዳምጥ እንዴ ወይ ስለዚህ መጽሐፉን ሪፊት ማድረግ ትችላለህ። መጽሐፉን ሪፊት ታደርጋለህ። ቀረበው ማስረጃ እየሰማው ነው። እስቲ የቱ ምን ብዬ ጣልኩት? እኔ መጽሐፉን ያነበብ ነው ወይንስ ያሌለ ነገር ነው ያወራሁት? ሳይ ሙስሊም 2167 ኤን ክፈትልኝ ክርስቲያን። ሶሪ በጣም አይ ቲንክ የበላሁት ነገር I'm not feeling good። እሺ አንዴ ቆይ አንዴ አብዲ ቆይ ትቀጥላለህ አብዲ እዛው ፖይንት ላይ አንተ ያገልጠኝ ትጠይቀኛለሽ። ተመሳሳይ ነው። ሳይ ሙስሊም 2167 ኦኬ መልስለት ወደ ቀድሞ የቀደሙ መልስለት ስለፈለገው ቃሲም ይሰማል። ስለዚህ እኔ ያወራ ነው መጽሐፉን ያወራ ነው ወይንስ ከራሳችን ያወራ ነው? ይሰማኛል። ከራሳችን ያወራ ነው ወይንስ መጽሐፉን ያወራ ነው? ለምሳሌ ምሳሌ አትጥቀስ። ራስህም ከኔም እንዳለ ደግሞ ምን ታውቃለህ ማለት ነው። ምሳሌ አትጥቀስ። ማብራሪያ ውስጥ የሰው ልጅ ሲያወራ የራሱን ነገር ደብቆ ሌላ ነገር ውስጥ አትግባ። እኛ ያወራ ነው ከመጽሐፉ ነው። መጽሐፉን አንብበን እሺ ደግ እሺ መጽሐፉ ነው ልበል። እሺ ደግ እሺ መጽሐፉ ነው ልበል። እሺ ትክክል ነህ። ፔሬድ ስለዚህ የወደቀው የጣለው እኛ ሳንሆን መጽሐፉ ራሱ የወደቀ ነው ማለት ነው። ስለዚህ አንደኛውን ከፍ አድርገህ አንደኛውን ጣልክ አትበል። ከፍ ያለ የመሰለ መጽሐፉ ነው ራሱ የተነበበው፣ ዝቅ ያለ የመሰለ መጽሐፉ ራሱ ነው የተነበበው። ስለዚህ ከአንተ ጋር ጨረሰን ቃሲም። ወደ አብዲ ቢመለስ ይሻላል አይደል? እፎይ ረፍት አድርግ። ዝም ብለህ ሰዓት ስለሄደ ስላመመን ይብቃን። እሺ በነገራችን ላይ አንድ ጥያቄ መጠየቅ እፈልጋለሁ። ግን ማለት አንዴ ቃሲም ልናገር እኔ ሰላም ብያቸዋለሁ ሁላችሁ። በነገራችን አይ እንድታዳምጠኝ እፈልጋለሁ። ማወቅና አለማወቅን ግን አላብራራልኝም። አንተ በፈለክበት መለስክ ነገርከኝ። አንተ በፈለክበት ሙድ መለስክልኝ። በቃ ከሰሩልሽ አንድ ሚዩት አድርገውና እሺ ቀጥል። እሺ ቅድም የከፈትከው ሱራ ክፈተው እስኪ። ማለት ከሃዲያን አርቋቸው አግልሏቸው የሚለው ማለት ነው 551 እሺ ቀጥል።
እዚህ ላይ ከሃዲያን ሲል ኦርቶዶክስ ጴንጤ ብለዋል እንዴ? ከሃዲያን ሲል እኮ አሁን ለምሳሌ ሙስሊም ሆኖ ጓደኛዬ በአላህ ማያምን ሙስሊም ሆኖ እኮ አለ መጠጥ ቤት የሚወስደኝ ዝሙት ቤት የሚወስደኝ ከሆነ ይሄ ሰውዬ ከሃዲ ነው፣ ከአላህ ውጭ ሆኗል። ወጣለት 51 ክርስቲያን ዝሙት ቢሰራም አላህ ጀነት አስገባዋለሁ ብሏል። ስለዚህ የሚጠጡ እና ዝሙት የሚሰሩ ሙስሊሞች አይደሉም እያልክ ነው ወንድማችን? አይደለም፣ የመጨረሻ ቃላቸው ተውበት ወይ ደግሞ ምንድነው የምትለው ንስሐ ካገረጉ ነው የሚለው። ስለዚህ ሙስሊም አይደለም ካልካዱ ገነት ይገባሉ የሚል አዲስ አለ። አሁን እዛ ውስጥ ተምንገባ እዚህ ውስጥ አንበ ማንኛውንም ኃጢአት ሰው ገለውም ኃጢአት አይምን ዘሙተውም እንዲያርገውም ብለው ሲሉት ነብዩ አዎ ይገባሉ ብሏል። ስለዚህ አንብብ የና ኦፎይ እኔ እንድናገር ለምን አትፈቅድልኝም? ዳይ ሌላ ቀን ዛሬ ደክሞኛል። ይጨርስና ሌላ ጥያቄ ብቻ ጠይቅ፣ ከዛ እወጣለሁ እኔ እጥሳለሁ። ቃሲም በቃ ክፍሉ ላይ ስላለ ክፍሏን ጨርስና ይበቃናል። አብዲ ቀጥል። እሺ ምንድነው ጥያቄ? እዚህ ጋር ጓደኛ አታርጓቸው የሚለው ምንድነው ያበሳጨ? ጓደኛ አታርጓቸው ቅዱስ እንደተመረጠ ከቁርአን ላሳይህ ነበር። አንዴ ልጠይቅና እጥሳለሁ እኔ። ቃሲም ከሰሩን ይበቃል። አንተ በቃ ኦኬ፣ ቀጥል አብዲ። ጓደኛ አታርጓቸው ሲል ለአላህ የካደ ሰው ለሰውም ጓደኛ ሊሆን አይችልም። ለአላህ ያልታመነ ሰው እና ቅድም እንደነገርኩ አንድ ጓደኛ ሙስሊም ሆኖ ራሱ ሶላት የማይሰግድ ወደ መስጊድ የማይወስደኝ ወደ ቁርአን የማይመራኝ አላህ ያልታመነ ሰው ጓደኛዬ ሊሆን አይችልም። ቴንክ ጓደኛም እያልን ያለ ነው ይሄንን ነው። ስለዚህ ሙስሊም ያልሆነን ሰው ጓደኛ የማታደርገው ቢቸገርም አብረኸው እንትን አትልም። ምግብም እንኳን አትስጧቸው ነው የሚለው ሐዲስ ደግሞ ምግብ ብቻ ሳይሆን ሰላማት በላቸው፣ መንገድ ላይ ካገኘ ገፍትረህ ጣላቸው ገደል ነው የሚለው። ሳይ ሙስሊም 167 ኤን ክፈተው ክርስቲያን ቅድም አምበው። ኦኬ አቡ ሁሬራ እንደተረከው ያለ መልእክተኛ እንዲህ አለ ይላል፣ ዶንት ግሪት ዘ ጁስ ኤንድ ዘ ክርስቲያንስ ቢፎር ዴይ ግሪት ዩ። አይሁዶችና ክርስቲያኖች እነሱ ቀድሞ ሰላም ካላሏችሁ እናንተ ቀድማችሁ ሰላም አትበሏቸው። ዌን ዩ ሚት ኤኒ ዋን ኦፍ ዘም ኦን ዘ ሮድ፣ መንገድ ላይ አንዳቸውን እንኳን ካገኛችኋቸው ፎርስ ሂም ቱ ጎ ቱ ዘ ናሮስት ፓርት ኦፍ ኢት፣ ወደ ጠባቡ ቦታ ገፍትሯቸው። አንተ እንደዛ ታደርጋለህ አብዲ? ባይዞ ይሄን እያነበብኩ ያለሁ በድሮ በነቢያቶች ጊዜ መገዳደል ነበር። ለምሳሌ እነ ጃፈር ወደ ኢትዮጵያ ሲመጡ እኮ መገዳደል ሲሆንባቸው አይደል እንዴ? አሁን ጊዜ ግን ተከባብሮ ነው የሚኖሩት። ትእዛዝ እኮ ነው እንደዚህ የሚባል ነገር ትእዛዝ እኮ ነው። አይ ትእዛዝ ነው እኮ ይሄ ለነሱ የዛን ጊዜ ወረደ ጊዜ እኮ ነው ወዳጄ። መንገድ ላይ ካገኛችሁ መንገድ አለ ትተላለፋለህ። እሺ አድርገው ነበር ሳይሆን የሚለው ክፍሉ ዱኖት ግሪት ዱ ፓስቴንስ ነው እንዴ? ዱኖት ግሪት ዘ ጁስ ኤንድ ክርስቲያንስ ቢፎር ዴይ ግሪት ዩ። አይሁዶችና ክርስቲያኖች ሰላም ሳይሉ ሰላም እንዳትላቸው። when you met any one of them on the roads, force him to go to the narrowest part of it. go past tense ነው እንዴ? do past tense ነው እንዴ? meet በፕሬዘንት ቴንስ ነው የተጻፈው። ሲምፕል ፕሬዘንት ቴንስ ናቸው። ስለምን ያለፈ ነገር ነው ትለናለህ? ስለምንድን ነው የምታወራው ወዳጃችን? እያየ ነው እያነበብ ነው ትእዛዝ እየተሰጠ እንጨምርልን እንዴ? የነብይ ሰሃባዎች ከዛ በኋላ እኛ የምናውቀው ልንገርህ ነበር የሚለውን ላሳይ እኮ የተማርነውና እኛ የምናውቀው ልንገርህ። አንተ የምታውቀው አብዲ ተረት ተረት ነው ነገሩ። ተረት ተረት ነው እሱ ተረት ተረት በማስረጃ የታመመ ጎረቤት ጠይቅ፣ የተቸገረ እርዳ፣ ጎረቤትም ሰላም ታብዛ ነው እንጂ ክርስቲያንን ለሙስሊም አይደለም። ለጎረቤት ግን ለካህን ልብህን አትስጠው። ልክ ነህ። ሙስሊም ጎረቤትህን ነው። ክርስቲያን ጎረቤትህ ከሆነ ምግብ አትስጠው የሚላል። ጀሚዓ ተርሚዚ 2395 እንክፈትለት። ምግብ እንኳን አትስጠው ነው የሚል። እስልምና እንደዛ አይልም። ተው
ለመሻዊው ባይዘው ተው በቃ ጎግል አትክፈል። ላሳይህ። ጎግል እኮ ሪሰርች እያደረክ ያለው መጽሐፍ ነው፣ ጎግል አይደለም። ላሳይህ። ምግብ በስንት ተጽፏል እኮ ጎግል ላይ እኮ ስንት ተጽፏል እኮ አዳም ጎግል ይላል። ጎግል ሳይሆን ዌብሳይት ነው። ጎግል እና ዌብሳይት ላይ በቅድሚያ እስልምና ለቀጥ ሐዲስ ራሱ ያዘው እኮ ያ ሐዲስ ነው። ይሄ ሐዲስ ጎግል በጭንቅላት ላይ ማንም ሰርች ያደርገው ኤዲት ያደርገው እኔ ልቀበል አልችልም። አዳም ጎግል በጭንቅላት ሊያዝ አይችልም። ጎግል ዝም ብለህ የሆነ ኪ ትጽፋለህ ይመጣልሃል። በጭንቅላት መረጃ ሊያዝ የሚችለው መጽሐፍ ሲሆን ጥቅስ ሲሆን ነው። ቢያንስ ይሄንን እንኳን አታውቁም። ዳም እንደ ስቱፒድ አትሁኑ። ጥቅስ መረጃ ሊያዝ የሚችለው ኪታብ ሲሆን ቨርስ ሲኖረው ነው እንጂ ጎግል እንዴት በጭንቅላት ይያዛል? ጎግል ያለን ነገር ሁሉ በጭንቅላቴ ማከያስኩኝ በዓለም ላይ ሊሸልሙኝ ይገባል። ክርስቲያን በጭንቅላቴ እንዲህ መናገር ከቻሉ ሙስሊሞች አይኪዋችሁ እኮ ዜሮ ገባ። ጎበዝ አንብብለት ይሄን ነው ያ ሙሐመድ እንደዚህ አለ ይላል። ማን የተናገረው? አቡ ሳኢድ ዶንት አኮምፓኒ ኤክሰፕት ኤ ቢሊቨር አማኞችን ካልሆነ ጓደኛ ታድርጓቸው እንደማለት ነው። ወይም ከነሱ ጋር አትሁኑ። ኤንድ ዶንት ሰርቭ ዩር ፉድ ኤክሰፕት ቱ ዋን ዊዝ ተቅዋ እምነቱ ከፍ ላለ ሰው ካልሆነ በስተቀር ምግባችሁን እንኳን አታቀርቡለት። አማኝ ከሆነ በቀር ምግብ እንዳትሰጡት፣ ጓደኛ ከሆነ በቀር ህብረት እንዳታደርጉት። ሱራ 5:51 ሱራ 3:28 ይህንን ሀዲሳቶቹ ፉሊ ሰፖርት ያደርጉታል። ተፍሲራቶቹም በተመሳሳይ ሁኔታ ማለት ነው። እና አሁን እኮ የተቸገርነው መስጊድ ውስጥ የሚነግሯቸው ሌላ፣ መሐመድ የተናገረው ሌላ። ከዛ እኛ አውጥተን ከመጽሐፍቶቻቸው ስናሳያቸው ውሸት ይመስላችኋል። እኛ ደግሞ ማንበብ ሙሉ ሰው ያደርጋል። አንብቡ። ካላነበባችሁ እውነቱን ማወቅ አትችሉም። ፍጹም አምላክ ያልከው ማን ነው? የእናንተ አምላክ ሲጀመር ማለት ስንት አምላክ ነው ያለው? ተሸውዳችሁ። አንተ ሲጀመር ስንት አምላክ ነው ያለው የእናንተ? አይ አብዲ ስንት አምላክ ነው? የእኛ አንድ አላህ ነው ያለን። የእናንተ ኢየሱስ አምላክ ነው ነቢይ ነው? እሺ ንገረኝ እስኪ። አንድ አምላክ ነው ያለ? ኢየሱስ አምላክ ነው ነቢይ? እናንተ አንድ አምላክ ነው ያለ? አንድ አምላክ ነው ያለ? አላህ አንድ አላህ። አምላክ ማለት ምን ማለት ነው? አምላክ ማለት ምን ማለት ነው? እኛ አንድ አላህ ፈጣሪ ነው ያለን። አንድ ፈጣሪ ነው ያለን። አንድ ፈጣሪ ብቻ ነው ያለው? አንድ ብቻ አላህ። አይተኛም፣ አያንቀላፋም፣ አይውለድ፣ ሚስት የለውም። ሉክ አንድ ፈጣሪ ብቻ ነው ያለው። አንድ ፈጣሪ አላህ፣ ከሱ በስተቀር ለዚህ ዓለም ምንም የለም። ቴንኪው። ቁርአን ፍጡር ነው? ቁርአን ከአላህ ቃል የወረደ ነው፣ የአላህ ቃል ነው። ቁርአን ፍጡር ነው ወይ? ጥያቄ ፍጡር አይደለም፣ ቃል ነው፣ ከአላህ የወረደ ነው። በጅብሪል አለይሂ ሰላም ወረዳችን አደባልቅ። ቁርአን ፍጡር ነው ወይ? ጥያቄን ብቻ መልስ። 47:37 አይ ቲንክ አቡ ዳውድ ክፈትልኝ። ክርስቲያን ቁርአን ፍጡር ነው ወይ? ፍጡር አይደለም። ፍጡር ነው፣ ፍጡር አይደለም። ጎግል እየከፈትክ በቃ ፍጡር ነው፣ ፍጡር አይደለም። ጎግል መክፈት እውቀት አይደለም። ባይዘይ ራሱ ሰሂህ የሆነ መጽሐፍ ያዝ እንጂ ሰርች እያደረክ የምታመጣው ነገር ማንም የጻፈው ነው። እኔም አልቀበልም፣ ሌላም አይቀበልም። አይ የተጠየቀውን ብቻ ሳይህ ነው መጽሐፉ። አሳየው ግሬዱን። ኖ ይሄን አልቀበለውም። ጎግል ሰርች ያደረገው ነገር እኔ አልቀበልም። ችግር የለውም። እስልምናን ለቀህ ትወጣለህ። አሁን ላወራኋት በሙሉ መጽሐፉን ከፍቼ ላሳይህ። እስልምና የወደፊት ህይወቴ ከሞት በኋላ ያለው ህይወቴ ለመጪውም መቼም አልለቅም። ማወቅ ያለብኝ ነገር እሱ አንተ የምታውቀው ወደፊት ህይወቴ ነው የምትለው ሱራ 46:9 ላይ ነብይ የት እንደሚሄድ እንኳን አያውቅም። አንተ እንዴት አወቅ? የእኛ ነብይ ጎግል የመሰከርላቸው አንተ ሰርች አድርገህ ሙስሊም እንደዚህ አድርጉ እንደዚህ አድርጉ እንዴት ህዝቡ ሳምኖ ይቀበላል? 49:6 ክፈትለት እስኪ። ማነው ተወዳጁ ነብይና የዓለማችን ቁጥር 1 ስም ብለህ ሰርች አድርግ እስኪ። ጎግል እና ዌብሳይት ላይ ሰውዬ አብዲ ትግራይ ነህ አይደል? ለነገሩ የትግራይ አይደለም ራሱ ያሳፍራል። ጓደኞች ነበሩኝ። አብዲ ምን ሆነ ነው? ያ የትግራይ ጓደኞች እኔ ግቢ ስማር በጣም ጎበዞች ናቸው። ቁጥር 9 ነው አድርገው።
ድንገት ሜይ ቢ አምልጦ የገባ ነው እንጂ እዛ ስማርቶች አሉ። ኤኒዌይስ እንተውና ባለፈው አንድ መጥቶ ነበረ ከትግራይ ነኝ ብሎ እና እሱ ቢያንስ እስልምናው ትክክል እንዳልሆነ ገብቶት ተወቅቶ ነው የወጣው። ኤኒዌይስ ከመልእክተኛ ቢጤ የሌለኝ አይደለሁም። እኔም በእናንተም ላይ ምን እንደሚሰራ እንኳን አላውቅም። ወጣ ምን እንደሚሰራ እንኳን አላውቅም ያለ ነብይ እየተከተልክ የኛ ማይንድ ለመመርመርና ለመናገር ያውም ቡል ለማድረግ ለመተቸት መብቃት ያስተዛዝባል። እኛ ቤት ፒዲኤፍ እንዲህ እየተደረገ ለምንማማረው